ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልን ውድ ቤተሰቦቼ? የጽጌ ዩቲዩብ ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም ባሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ገሊያና ድራማ ክፍል 48 ይዘላችሁ ቀርባለሁ። እስከዛ የቻናሉ አዲስ የሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ ሆኑ እላችኋለሁ። ገሊያና ወደ ካሌብ ያለበት ቦታ ትመጣለች። ከዛ ካሌብ አንቺ ለምንድን ነው የመጣሽ ይላታል። አንቺ ከደስታ ምን ትሰሪ ነበረሽ? እኔ ከጠላቴ ጋር ለምን ያገኘሽ ደስታ ለምን ይስምሻል ይላታል። እኔ አልሳምኩም ትሏለች። ቤዛ ነች ፎቶ ያነሳችኝ። አጋጣሚ መንገድ ላይ በድንገት ነው የተገናኘው። ከዛ እሱ ስመኝ ሲብል እኔ ደግሞ በጥፍት መትቻለሁ ትላለች ገሊያና ደግሞ ካሌብም አንቺ ውሸት ነው የዋሻሽኝ ነው፣ እኔ ህይወቴ ሙሉ አንቺ ሰጥቼ ነበረ፣ አንቺ ግን ለምንድን ነው እንደዚህ ያረግሽኝ ይላታል። እንደዚህ ትለኛለህ? እኔ እኮ በፊትም እነግርህ ነበረ፣ አንተ ግን እኔ ማመን እምብለኛል። ለምን እንደዚህ ትሆናለህ? ተረጋጋ ትለዋለች ገሊያና ለካሌብ። ካሌብ ደግሞ አንቺ ለምን እንደዚህ ታርግኛለሽ? ትዋሽሽኝ ነው የዋሸሽኝ ነበረ ማለት ነው። ለምን እንደዚህ ለምን ትስሟለሽ ይላታል። ደስታ እኮ የኔ ጠላት ነው፣ ለምን ከደስታ ጋር ትሄዳለሽ ይላታል ማለት ነው። ካሌብ ለምን ገሊያና አቅድመሽ አልነገርሽኝም ለምን ይላታል። ገሊያና ደግሞ እኔ ራብሻ እንዳይፈጠር የሆነ ችግር እንዳይፈጠር ብዬ ፈርቼ ነው ትለዋለች። አይ አንቺ ምስጢርሽ እንዳይወጣ ፈልገሽ ነው እንደዚህ የደበቅሽኝ ይላታል። ካሌብ ለምን እንደዚህ ትለኛለህ? እኔና ደስታ ምንም አይነት ምስጢር የለኝም ትለዋለች። ለምን እንደዚህ ትላለች? አንቺ ፎቶሽ እኮ 100% የሚያስታውቀው እውነተኛ ፍቅር እንዳላችሁ ይላል። አይ ፎቶ እኮ የተቀናበረ ነው ትላለች። እኔ የተቀናበረ ነው። አይ ቤዛና እናቴ እውነት ናቸው፣ እኔ ነው የታወርኩ የነበርኩ እንጂ አንቺ አምኜ ይላታል። ካሌብ ለገሊያና እውነት ናቸው፣ እኔ ነው የታወርኩ የነበርኩ። አይ ቤዛ እኮ ነው እዚህ ፎቶ ያነሳችን፣ ቤዛ ናት። ሰው እዚህ ሴራ እኮ የቤዛና የእናቴ ነው የማየ ነው ትላለች። አይ አሁንም እንደዚህ ትላለች ይላታል። ካሌብ አንቺም ቃስም አሁንም እንደዚህ ትቀስራለች ይላታል። እዚህ ፎቶ ያለ ማን ነው? አንቺና ደስታ አይደላችሁ ይላታል። ካሌብ ትላለች ፎቶ ያለ አንቺ ነሽ ቤዛ ናች፣ ማን ነው ያለው ይላታል። ካሌብ አይ ፎቶ ያለ እኔ ነኝ፣ ግን እዚህ የተቀናበረ ነው እንጂ የእውነት አይደለም ትለዋለች ገሊያና። ካሌብ መንገድ ላይ ተገናኘና መንገድ ላይ ስንገናኝ ቤዛና ተደብቃ የቀረጠችን እንጂ እኔ አልሰማኩም፣ ስመኝ ሲል እኔ መትቻለሁ ትለዋለች። ምን እንደዚህ ትሉኛለሽ? ማንም ሰው የተመታ እንደዚህ አቅብቶ አያውቅም፣ ግን አንቺ ግን የኔ ደደብ ነው ያለሽኝ፣ ደደብ ነው እያየሽኝ ያለሽው ይላታል። አይ እኔ አላውቅም እንደዚህ አይደለም ትለዋለች ገሊያና። ለምን በዚህ ፎቶ ላይ እኔ እንደዚህ ትለኛለህ? እኔ ለአንተ ያለኝ ፍቅር በዚህ ታጥፈዋለህ፣ በአንድ ጊዜ ታጥፈዋለህ። እኔ እኮ እኔ ናንተ ያለኝ ትልቅ ቦታ ትለዋለች። ገሊያና ምን ያልሽኝ ነው ይላታል። እኔ ከጀርባ ከጠላቴ ጋር እንደዚህ የሆንሽ እኔ እንዴት አድርጌ ነው አንቺ ፍቅር የምሰጥሽ ይላታል። ካሌብ በጀርባ ከጠላቴ እየተሳምሽ ነው ይላታል። እረ በፈጣሪ ስም እኔ አልተሳምኩም ትለዋለች። ከዚህ በኋላ በምንም ተአምር ነው አላምነሽም
በጣም ነው ልቦና እየሰበርሽው ደሊያና ይላታል ካሌብ። ልብን እውነትን ንገረ እውነቱ አንተ አጣራው፣ እኔ ግን እንድትረቀኝ አልፈልግም፣ በእናትህ እንድትረቀኝ አልፈልግም ትለዋለች ዳሊያና ነካሌብ። እነ ደስታ ደውለ ጠይቀው ትለዋለች። እኔ ነጠላት ደውለ በራሴ አልዋረድም፣ ከዚህ በኋላ አላይሽም ይላታል። እረ በእናትህ ብላ ትለምነዋለች። እረ አጠገኝ አጠገቤ እንዳትደርስ ይላታል ካሌብም ዳሊያና። ቤዛና አልማዝ አንድ ላይ ሆነው ዛሬ ተሳካልኝ፣ ዛሬ ካሌብም ከቤት ያወጣል ዳሊያና ብለው በምንም ተአምር እኮ ነው እንድሰማ አልቻለም፣ እኔ አልሰማኩም ትለዋለች። እሱ ግን ምናምን አልቻለም። ሁለታቸው ደስታውን የገለጹ ነው። ዛሬ ሁለታችን ደስታ ነው ይላሉ ቤዛና አልማዝ ማለት ነው። ከዛ ደስታቸው እየገለጹ ነው ማለት ነው። ካሌብ እምቢ ስላለ ለዳሊያና አልማዝ መቼም ካሌብም ዳሊያና አያምናትም ከዚህ በኋላ ማለት ፎቶ ያለው በቪዲዮ ስለሆነ ፎቶን ሲያይ ምንም ማምናት አልቻለም። እና አንቺ እኮ ቤዛ ወይዘሮ አልማዝ አንቺ እኮ ጀግና ነሽ ትላታለች ማለት ነው። ትሞግሳታለች። ከዚህ ቤት ያባረራታል። የዚህ ቤት ንጉስ እንድትሆን እኮ ያሰበት ነበረትና አሁን ግን ተሳካልን ብለው ሁለታቸው ይደሰታሉ። ካሌብ እኮ አሁን ምርጥ የሆነ ምስክር ያለበት ነው፣ እኛ ደግሞ ንጹህ ነን ትላለች ወይዘሮ አልማዝ። ቤዛ ደግሞ ወይዘሮ አልማዝ ነገ ጠዋት በጣም ልብ ውስጥ ያለው ጥላቻ በጣም ከፍ እናደርገዋለን ከዚህ በላይ ትላለች ወይዘሮ አልማዝ። ቤት ጠቅልላ እስከምትወጣ ምንም አይነት ወደ ኋላ አንውልም ትላለች ወይዘሮ አልማዝ። ያለ ካሌብ የጨመረን ጥላቻ የጨመረን ከዚህ ቤት እንዳወጣልን እንፈልጋለን ይላሉ ሁለታቸው ማለት ነው። በጣም ነው የሚገርሙ። ካሌብ ትፈልገዋለች። ከዛ ከዚህ ቤት ጠቅልላ ከዚህ ቤት ከወጣች እኔ የካሌብ ንግስት ሆነ ይኖራል ማለት ነው ትላለች ወይዘሮ ቤዛ ወይዘሮ አልማዝ ማለት ነው። አልማዝ ደግሞ አንቺ እኮ ጎበዝ ነች የእኔ ጎበዝ፣ አንቺ እኮ በአንቺ ልፋት እኮ ነው እየደረሰን እና እዚህ ቤት ንግስት ትሆናለች ትላታለች ወይዘሮ አልማዝ ነው ወይዘሮ ማለት ነው። ከዛ እኛ እኮ በጣም አሪፍ ነው ትላለች። ቤዛና አልማዝ በጣም ተደስተው ዛሬማ ሁለታችን ደስታችን ማካበር አለብን ይላሉ። እናከብራለን እስከ አንድ ክላስ ሆነን ሁለታችን ደስ ብሎን እናሳልፋለን ይላሉ ሁለታቸው ማለት ነው። ዳሊያና ካሌብ አልፈለገሽም ስላላት ሁለታቸው ቤዛ ለካሌብ ፍላጎት ስላላት ማለት ነው ያለበት ቦታ ዳሊያና በር ተኳኳለች። በደንብ ጮህ በደንብ ማለት በር ስትኳኳ በጣም ጩኸት አለበት። ከዛ ቤዛ ለዳሊያና ለምንድነው በር ቀስ ብለሽ ያተኳኩኝ ለምንድነው ስላታት ጩኸታለች ማለት ነው። ከዛ ዳሊያና ደግሞ ኖሮሽም ትላታለች ነው። ዳሊያና ደግሞ አንቺ ስነ ስርዓት አንቺ ነው የምታስተምረኝ እኔ ያውቃለሁ ትላለች። ከዛ ወይዘሮ አልማዝ ደግሞ ለምንድነው ለዚህ ክላስ የመጣሽው ትላታለች። እዚህ ያለንበት ቦታ መጥተች የምትጮህብኝ ትላታለች። ውጥልኝ ውጪ ትላታለች ማለት ነው ወይዘሮ አልማዝ ዳሊያና ደግሞ
ሊያና ደግሞ እኔ ለአንቺ ምንም አይነት አያገባሽም። አሁን እኔ ከቤዛ ነው የሚነጋገረው ንግግር አለኝ ትላለች። ተንኮለኛ ሴት የሚነጋገረው ንግግር አለ፣ ከአንቺ ግን አያገባሽም ትላታለች ወይዘሮ አልማዝ። ከዛ ደግሞ እሺ ምን ፈልገሽ ነው ወይዘሮ ዲያና? የካሌብ ቁጣ አይበቃሽ ብሎሽ ነው ወደ እኛ የመጣሽው ትላታለች ማለት ነው። ፎቶ አንቺ አንስተሽ ለዚህ ሴራ እየፈጠርሽው አንቺ ነሽ ትላታለች። አንቺ ነሽ ቤዛ፣ አንቺ ነሽ ትላታለች። ኦ አምላክ ሆይ፣ ኦ አምላክ ሆይ፣ አሁንም አንቺ እስካሁን ሄደንሽ መጠቆም ትፈልጋለሽ ትላታለች ቤዛ ነደለ ነው። እሺብኝ እኔ መንገድ ላይ ሲሄድ ደስታ ያቆመኝ አጠገብ የነበርሽው አንቺ ነሽ፣ አንቺ ነሽ ፎቶ ያነሳብኝ አንስተሽ ለካሌብ የሰጠሽው ትላታለች ማለት ነው። ለሊያና ለቤዛ አንቺ ነሽ ፎቶ ያነሳብሽ ሌላ ሰው አይደለም። ሰው እኔ ለአንቺ ፎቶ ለማንሳት ስራ ይፈትቼ ነው ትላታለች። ቤዛ ደግሞ ለሊያና ለቤዛ እንዴት ታሳብድኒ አትሞክሪ፣ ከጀርባኝ በፊት የሚገባኝ የነበርሽው እኔ ሲሄድ ደስታን ሲመጣ አንቺ ነው የነበርሽው፣ በጀርባችን አንቺ ነው ያነሳችው፣ ፎቶውን አሳችው አንቺ ነሽ ትላታለች። ለሊያና ለቤዛ ጀርባችን የነበርሽው አንቺ ነሽ፣ ሰው አንቺ ፎቶ አንስተሽ ለካሌብ የላክልሽ በቴሌግራም ላይ አንቺ ነሽ፣ ማንም ሰው አይደለም ትላታለች። ለሊያና ለቤዛ ቤዛ ደግሞ ለሊያና ህሊናሽ ማጽዳት ካልፈለግሽ እኔ ላይ መጥተሽ አትለፍልፍብኝ ትላታለች ማለት ነው። እኔ የራሴ የሆነ ብዙ ስራ ያለብኝ ሰው ነኝ፣ አንቺ የመጣሽ የትለፍልፍብኝ ትላታለች ቤዛ ለሊያና። አረ አዎ ትክክል እኮ ነሽ ትላለች ወይዘሮ አልማዝም። ትክክል እኮ ነሽ፣ የራሳ ያረገችው ደብቃ እዚህ የኛ መጣት ለፈልፋለሽ እንዴ ትላለች ቤዛ። አንቺ እኮ አጋንንት ነሽ ትላታለች ማለት ነው። ለሊያና ትሰድባታለች ቤዛ። አጋንንት ነሽ፣ የሰው ህይወት ለመበጥበጥ የተፈጠርሽ ነሽ ትላታለች ለሊያና ቤዛ። እኮ ካሌብ ለመመለስ ነው እንደዚህ ያህል የተዋረድሽ ያለሽው፣ ለካሌብ ለመመለስ ትላለች። ታቀባጠራለች ማለት ነው ቤዛም። አዎ ትላለች ለሊያና። ትላለች ቤዛ ካሌብ እኮ ራሱ ፎቶ አይቱ ነው ያመነ እኔ አይደለሁም ትላለች። ሰው እኔ ላይ አጭሁብኝ ትላለች ቤዛ ለሊያና። የመጣሽ ትጮኻለች። ካሌብ እኮ ራሱ ነው ፎቶ ያየው፣ በአይኑ ያየው ራሱ ነው። አዎ አይተሃለሁ፣ ግን ደግሞ ፎቶውን የተቀነባበረ ነው እውነት አይደለም ትላለች ለሊያና። እዚህ ስታነስብኝ እኔ በጥፊ ሲመታስ ለምን አናነሳች ትላታለች። በጥፊት ትላለች ቤዛም። ከዚህ የምን ጥፊት ነው የሚያነሳሽ? ፎቶ እኮ በደንብ ተቃቅፋችሁ ስትሳሙ እኮ ነው የሚያሳየው ትላለች ቤዛ ለሊያና። ማን ነው በጥፊት የተመታ ግን? ደስታ ነው አንቺ የመጣሽው ትላታለች። አዎ እኔ እኛ ቆይ አሳይሻለሁ ትላለች ለሊያና። ሲራሽ እልበትናለሁ ጠብቅኝ ትላታለች ማለት ነው። ምንድነው የሚበተነው ትላለች ቤዛ። ነው የምትበትኝ? ምንም አይነት የምትበትነው ነገር የለም። አሁን እኮ ካሌብ እውነቱን አወቀ፣ በአይን እኮ አየሽ እንደምትሰሪ ትላታለች ቤዛ ለሊያና። ወይዘሮ
አልማዝ ነደለና አሁን ውጭልን አቃሽ ሰብስበሽ መውጣት ትችላለሽ። የምትሄድበት ቦታ ፈልገሽ መሄድ ትችላለሽ ትላታለች። ውጭልን ትላታለች ማለት ነው። ውጭልን ትላታለች። ደሊያና ደግሞ እኔ የካሌብ የወደፊት ሚስቱ ነኝ። የትም ቦታ አልሄድም፣ አልወጣም። ከወጣሁም ከዚህም እውነቱ አጋልጬ እወጣለሁ እንጂ አልወጣም ትላታለች። ደሊያና ወይዘሮ አልማዝ እኔ ሚስት ነኝ ትላለች። የካሌብን ያሁላ ጩኸት ክላሱ ገብተሽ ቤቱ ክፍተሽ ስትጮሁ የነበራችሁ እዚህ ትክክለኛ ሚስት ነኝ ትላለሽ እንዴ ትላታለች። ቤዛ ነደለና ጮኸሽ የነበረ ትላታለች ቤዛ ማለት ነው። ከዛ ደሊያና ደግሞ አዎ ይጮህ እንጂ ጩኸቱ የጊዜያው እንጂ እንደዚህ አይደለም ካሌብ ትላለች ደሊያና። እሺ ቤዛ ካሌብ እውነቱ ካወቀ ግን አንቺና ነማዬ ወይዘሮ አልማዝ ማለት ነው ሁለታችሁ ከዚህ ቤት ትወጣላችሁ ትላታለች ደሊያና። ምን ነው የምትይ ትላለች ቤዛ። አንቺ ምን ነው የምትይ? እውነት እኮ ፎቶ አለ። ካሌብ ደግሞ ሞኝ አይደለም። እውነቱ ያየ እንዴት ብሎ ነው እኛ ከቤት የሚያባረረን ትላለች ቤዛ። ልብም ለአንቺ ያለው ስሜት ሁሉም ነገር ሞተዋል ትላታለች ቤዛ ደሊያና። አልሞተም፣ አንቺ ጠብቂ፣ አንቺ የሰራሽው አጸያፊ የሆነ ስራ ሁሉም ነገር ፈጣሪን የሚያውቀው ትላታለች ደሊያና። እኔ ደግሞ እውነተኛ ንጹህ መሆኔ አንድ ቀን ይታወቃል ጠብቂ ትላታለች ደሊያና ለቤዛ። ከዛ ቤዛ አሁን ካሌብ እኔ ጋር ነው እንጂ አንቺ ጋር አይደለም። አሁን ካሌብ እኔ ጋር ነው ያለው፣ ከአንቺ ጋር ምንም አይነት የለውም ትላታለች። ከዛ ወይዘሮ አልማዝ ይበቃሻል፣ ትወጣለሽ አትወጥም ትላታለች። ከዚህ ክላሳችን ውጥልኝ፣ ማትወጥ ከሆነሽ ለካሌብ እንጠራለን፣ አፍሽን እንድትይዚን እናርግሻለን ትላታለች ወይዘሮ አልማዝ። ደሊያና እንደዚህ ስትላት እማዬ አንቺ እኮ እናቴ ነሽ፣ ለምንድነው የልጅሽ እንደዚህ የምታደርጊ ትላታለች። የፈረደች ብቻ ያለች ልጅ ለምንድነው ተባባሪ የምትሆኒ ትላታለች ደሊያና ወይዘሮ አልማዝ። ልጄን እውነቱን እኔ ያውቃለሁ፣ እንደ አንቺ አይነት ውሸታም ሰው ግን አያስፈልገውም ትላለች ወይዘሮ አልማዝ ደሊያና። ቤዛው በጣም መጥፎ ሰው ናት፣ በጣም መጥፎ ሰው ናት። ለካሌብ ለመጥፋት ብዙ ነገር የጣረች ያለች ናት። እና ደሊያና ደግሞ ቤዛ ደግሞ ደሊያናዬ እንደዚህ አትይኝ ትላታለች። ደሊያናዬ እንደዚህ አትይኝ፣ አሁንስ በጣም ደክመሻል፣ እስኪ አሁን ትንሽ እረፍት አርጊ ሄዲ ትላታለች ቤዛ ለደሊያና። አርጊ በተለይ የዛሬ ሌሊትማ በጣም ረጅም እንደሚሆነው የመጽናነሽ ሰውም የለም ትላታለች ቤዛ። በጣም ያቃተረት ነው። አይረጅምም፣ ገና ነው፣ ጨዋታ አላለቀም። ጨዋታም አሁን በትንሽ ጊዜ ያልቃል ትላለች ደሊያና። ቤዛ ደግሞ ጨዋታውን ያለቀ ነው ትላታለች። ጨዋታውን ያለቀ ነው፣ አሁን ጨዋታውን ያለቀ ነው፣ ካሌብም የእኔ ነው ከዚህ በኋላ ትላታለች ቤዛ ለደሊያና። ካሌብ የእኔ ነው የውሸት ማስረጃ ስለሰጣችሁ ስለአስረዳችሁ መቼም እናንተ አይሆንም ትላለች። ግን እኔ ግን ጠብቅኝ
እውነትን አወጣዋለሁ ትላታለች ዳሊያና ለቤዛ። አሁን እስኪ ሄዲ ትንሽ እረፍት አርጊ ትላታለች ቤዛ። ወደ ደስታ ደግሞ ደስታ ጥሩና እውነቱን አስመስክሪ ትላታለች እና አሳይኝ ትላለች ቤዛ። ከዛ ወይዘሮ አልማዝ ጨቅጨቃ የሆነች ልጅ ጨቅጨቃ፣ እስኪ በቃሽ ውጭልኝ አትጨቅጭቅብኝ ትላታለች፣ ሰድባታለች ማለት ነው። አየሽማ ትላለች ወይዘሮ አልማዝ እንዴት ጨጓራን አቅጥል እንዳረኳት ትላለች።